ጎሽ ዘሩ ቀለጥ። እናንተ ትላንትና አቶ አቤላ ድንች ራስ የሄርሜላ ደላላ እንዳለው ዛሬ ኤፍሬም መጥቶ ሽምትን ይቅርታ ጠየቀ። ይው ከአብርሽ ጋር ስለተጣላው ነው እሷን ይቅርታን የጠየቁ እንጂ ጥፋተኛ ሆኜ አይደለም እሷን ይቅርታ የምጠይቁ። ምክንያቱ እሷ አልደረሰችብኝም፣ እኔ ነኝ የደረስኩባት። በእሷ ምክንያት ደግሞ ወንድሜ ማጣት ስላልፈለግኩ ነው። በቃ ሄርሜላን ከነከው ወንድሜ እንደነከው ነው ቆጥሮ። ወንድሜ ማጣት አልፈልግም። እንደምንም ከወንድሜ ጋር ተጋፍጬ መጣላት ነው የምሻልልኝ። ከእሷ ጋር ከተጣለ ወንድምነቴን ታጣለ ስላለኝ ነው መጥቼ ይቅርታ የጠየቅኩ እንጂ ጥፋተኛ አይደለሁም። ኤፍሬም እኮ ትክክል ነው ያለው ቤተሰብ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? አላችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እዚህ ጋር ኤፍሬም ላይ ብቻም አልፈርዱም ቤተሰብ ማለት ነው። አሁን ብዙዎቹ ከሄርሜላ ጎን ነው የሆኑ ማለት ነው። ከወንድሙ ጎን ነው ቡዝዬ የጀመራችሁ ማለት ነው። ቡዝዬ ናት እንደዚህ ስራ እየሰራችሁ ውስጥ በውስጥ እንደዚህ አይነት ስራ የምትሰራው ቡዝዬ ናት። በቃ ከሩታ የሆነ አንድ ጥፋት ነው የሚፈልጉ አገኙ ጥፋቷን በቃ ይኸው አሁን ምን አደረጉ? ወደ ወንድሙ የተገለበጡ። ውሽምት ምን አለችው? ተሰማችሁ አይደለ? ከቻልከ ለወንድም ለመረዳት ሞክረው። በዚህ ሰዓት ከወንድም ጎን ነው መሆን ያለበት። ወንድም አሁን ትክክል ነው አላለችም? የሰው ትዳር በሰው ህይወት ትዳር ጥልቅ ብላ ገፍታ ዛሬ የሰውን ባል ቀምታ ደግሞ በቃ ልብ ተሰማት ዛሬ ማለት ነው። በጣም ነው የሚያሳፍረው። ሰው እየሰራ ነው የሚያገኘው እውነት ለመናገር ማለት ነው። እና ሩታ ደግሞ ምንም አትሆኑ። የምሬ ነው የምላችሁ ከፈጣሪ ዘንድ ታገኛለች። እናንተ ግን እየስራችሁን ታገኛላችሁ። የሰው ህይወት መተሽ በጥብጠሽ ዛሬ ደግሞ አፍ ያለሽ አንቺ መልካም ሴት እንደሆንሽ ወንድሜ አንገት ደፍቶ ማየት ትፈልጋለህ? አትፈልግም አይደለም? በዚህ ሰዓት ከቻልክ ከወንድም ጎን ነው መሆን ያለበት ነው አለችው ነው ያለችው ለኤፍሬም ማለት ነው። ኤፍሬም አሁንም አንቺ ንቂ አሁንም ልክ አይደለሽም። እኔ ከወንድሜ በአንቺ ምክንያት ከወንድሜ ጋር መጣላ ስለማልፈለግኩ ነው አሁን አንቺ መጥቼ ይቅርታ የጠየቅኩ እንጂ ጥፋተኛ አይደለሁም። እኔ በእኔ በኩል እኔ ትክክል እንደሆንኩ ነው የምረዳው እያለ ነው ያለው ማለት ነው። በወንድሙ ምክንያት ነው ሽምትን መጥቶ ይቅርታ የጠየቀ እንጂ ጥፋቱ አይደለም። ኤፍሬም ራሱን ጥፋቱን አምነው አይደለም ይቅርታ የጠየቀው ማለት ነው። ኤፍሬም ልክ ነው። ገባቸው በራሱ ቦታ በኔና አንዳንድ ሰዎች ነው እንጂ ዝሙት የምደግፈው እንጂ ኤፍሬም ልክ ነው። አሁንም ልክ ነኝ እኔ ምንም አጥፍቼ አይደለም ይቅርታ የምጠይቀው። ይቅርታ የምጠይቅበት እሷ ሳትደርስብኝ እኔ ነኝ የደረስኩበት። ስለዚህ ለዛ ነው ይቅርታ የጠየቅኩ እንጂ እኔ ልክ ነኝ እያለ ነው ያለው ማለት ነው። ገባችሁ አይደለ? ስለዚህ እስኪ አብረሽና ሄርሜላ ምን አይታከለ እንደሚሄዱ እናያለን። እኔ ውስጥ እንደሚነግረኝ ማለት ነው ቤተሰብ አብረሽና ሄርሜላ እስከ መጨረሻ እንደማይሄዱ ጠብቁ። ቱ በሉኝሽ የጊዜ ጉዳይ ነው ሁሉም ነገር ማለት ነው። እና አንቺ በሰው ህይወት ገብተሽ ጥልቅ ብለሽ ደግሞ አፍ ያለሽ ታወራለሽ። በዚህ ሰዓት ለወንድም ብትረዳው ጥሩ ነው። ከወንድም ጎን ነው መሆን አለበት። አንቺ የኛ መካሪ ደግሞ አፍ ያለሽ አታፍርም? ታወራለሽ አታፍሪም? አረ በጣም ነው የዘጋሽኝ ሄርሜላ ማለት ነው። አንቺ ወንድ እንዳጣሽ ባለትዳር ወንድ ላይ ጥልቅ ብለሽ ገብተሽ ደግሞ ታወራለሽ አታፍሪም? ይው አብርሽ በሄርሜላ ምክንያት ይው ሄርሜላን ከነኩ እሱ እንደነኩ ነው። በዚህ ሰዓት ከውሽምት ጎን ነው ያለው አብርሽ። ገባችሁ? ውሽምት ከተነካችሁ እሱ እንደተነካ ነው የሚቆጥረው እንደ ራሱ ማለት ነው። እሱ ልክ ነው፣ በራሱ በኩል አብርሽ ልክ ነው። ገባችሁ? አሁን ምንድነው የምትደግፈው ያለችው ቡዝዬ የምትባለው እቺ ሮቶ ሴትዮ ናት ከሱ ጎን ያለችው። ቡዝዬ ከጎን በቶን አብርሽና ሄርሜላ እስከዚህ ድረስ አይሄዱም። ገባችሁ? አይሄዱም። ቀለበትም አያደርጉም። እዚህ ደረጃ ላይ እንኳን አይደርሱም። ገባችሁ አይደለ? ከሩታ ጥፋት ነበር የፈለጉ። ጥፋቱን ከሩታ አገኙ። በቃ ወዴት እንደተገለበጠችው ወደ ወንድሙ የተገለበጠችው ማለት ነው። እና ሁሉም ሰው አታምኑ። ሁሉም ስለ ሳቄ ሁሉም ሰው ጥሩ ነው አትበሉ ማለት ነው። ይህ ሰው ውስጡን አታውቅም። ሰው ኢንሲስቶ ነው በዚህ ሰዓት ማለት ነው። ወንድም የሚሸጥበት ሰዓት ነው የደረሰ ሰው ማለት ነው። እና ብቻ ከባድ ነው። ብር የሚያደርግ ጉድ የለም እና ብዙ ነገር ያደርጋል። ስለዚህ እንግዲህ አቤላ እንኳን ደስ አለክ።
ታሳካለ። ያሰብክም ያለምክም ብዙ ነገርን የለፋበትም አቤል ነው። እንግዲህ ሄርሜላ ምኔት ገንዘብ እንደሰጣቸው አናውቅም፣ ግን እኔ እንደተረዳው ማለት ነው ቤተሰብ አቤል የሄርሜላ ውሽማ ነው እንዴ? የምሬ ነው የምላችሁ። ሁሉም ነገር ለቆ ለሄርሜላ ነው የሚያወራው። ገባችሁ አይደለ? ወይስ ተደብቃ አንተም የሄርሜላ ውሽማ ሆና አቤል ማለት ነው። አንተ ድንች ራስ አንተ ደላላ አይደለም እንዴ? የሄርሜላ ደላላ እኮ ነው እሱ ነው አይደለም እንዴ? ወደ አብርሽ ህይወት ያመጣው እዚህ ደረጃ ላይ ያደረሰው ሁለቱ ነው። መቼም ሁሉም እኮ የራሱን ስራ ያገኛል። ቤተሰብ የጊዜ ጉዳይ ነው። ሁላችሁም ጠብቁ። ሁሉም ነገር ለበጎ ነው። ሩታ ምንም አትሆንም፣ ህይወት ይቀጥላል። አንዶ ተገላገለች ከአብርሽ ማለት ነው። እስኪ አብርሽና ሄርሜላ ደግሞ ምን አይነት አክል እንደሚሄዱ ውስጤ ሄርሜላና አብርሽ እንደማይቀጥሉ ነው የሚነግረኝ ቤተሰብ ማለት። እስኪ እናያለን። አሽቃብጡ የሙድር የዝሙት ተከታይ